ሳልሳዊ ወያኔ አብይን በከፍተኛ ሁኔታ ተቃውሟል። እንደዚሁም በሱዳን ውስጥ ለኢትዮጵያ ወሳኝ የሆነችው ከተማ በቁጥጥር ስር ውላለች ነው የተባለው። እንደዚሁም ደግሞ አብይ በኦሮሚያ ክልል አዲስ ሪፎርም እያደረጉ እንደሆነ ታውቋል። ወደ 6 ቦታዎች ተከፍለው ወይ ደግሞ 6 ግዛቶች የኦሮሚያ ክልል ለመለወጥ ታቅዷል። ስለሱ መረጃው አለ። ሲሆን አብይ አህመድ ባለፈው ስህተታቸው ለማረም በአማራ ክልልና በተለያዩ ቦታዎች ላይ ያሉ ባለስልጣናትን ለማንሳት እንቅስቃሴ ማድረጋቸው ነው የተነገረው። የቀድሞ የኢራን አያቶላ ሀሚኒ የቀብር ስነስርዓት ተፈጽሟል። እንደዚሁም በትናንትናው ዕለት በቱርክ አክራ የተጀመረው ጉባኤ ተጠናቋል። በዛም የተለያዩ ጉዳዮች ተወስኗል። ምን ተወሰነ? የሩሲያ ቭላድሚር ፑቲንም እንደዚሁ ሀሳባቸውን ሰጥተዋል። ሰላም እንስቆያችሁ ውድ የዜና ቻናል ቤተሰቦቻችን፣ የሰዓቱ መረጃ ይዘናል። አብራችሁ እንድትቆዩ በአክብሮት እንጠይቃችኋለን። ሰብስክራይብ አድርጋችሁ ጀምሩ። እነዚህ የተቃቀስኳቸውና በርካታ ጉዳዮች የምናነሳበት የአሁኑ መረጃ ይጀምራል። አብራችሁ ቆዩ። የመጀመሪያው መረጃችን የሚሆነው ስለ ትግራይ ክልል ስላለው ሁኔታ ነው። ሳልሳዊ ወያኔ በአብይ ንግግር በከፍተኛ ሁኔታ ቁጣውን መግለጹን ነው ያስታወቀው። መግለጫም አውጥቷል። ከዚህ ጋር በተገናኘ ማለት ነው እንደ መግለጫው እንደጠቀሰው ከሆነ ዶክተር አብይ አህመድ ሙሉ ለሙሉ የትግራይን ህዝብ እንደ አንድ ፈርጀው ነው ያቀረቡት። ፓርላማ ሲሉ ገልጿል። መጀመሪያ መንግስት ማስተካከል ያለበትን ያስተካከል ሲሉ ነው የገለጹት። በተለይ በነዳጅ እንደዚሁም የተለያዩ ጫናዎች፣ የብር በባንክ ማለት ነው ብር እጥረት፣ እነዚህና ተፈናቃዮችን ያለመመለስ ይህንን ሳያስተካከል በክልሉ ላይ ብቻ ጫና ማሳደር የለበትም ሲል ነው ሳልሳዊ ወያኔ ይህንን ይፋ ያደረገው ማለት ነው። ይሄ በመግለጫውም እንግዲህ አሁን መሆን ያለበት የተለያዩ በክልሉ የሚንቀሳቀሱ ያሉት የመንግስትም ሆነ የግል ታጣቂዎች ከመንግስት ጋር አብሮ ለመስራት ምንም አይነት ችግር የለባቸው። ነገር ግን የፌዴራሉ መንግስት ቅድሚያ መስጠት ያለበት ተፈናቃዮችን መመለስና በክልሉ በኢኮኖሚ እንዲረጋጋ ማድረግ፣ የነዳጅና የተለያዩ ሸቀጣሸቀጦችን እገዳ ማንሳት አለበት ሲሉ ነው እንግዲህ የሳልሳዊ ወያኔ ሓርነት ይህንን መግለጫ ያወጣው ማለት ነው። እናንተ ምን አሰባችሁ? በዚህ ላይ ሀሳብ አስተያየት ካላስቀምጡልን። በቀጣይነት የምንመለከተው ስለ ሱዳን እርስ በርስ ጦርነት ይሆናል። በሱዳን እርስ በርስ ጦርነት ወቅት በኢትዮጵያ ድንበር ላይም ከባድ ውጊያ የተደረገ ነው የሚገኘው። ከሰሞኑ ባስረው በፈጥኖ ደራሹ ለበርካታ ወራት ከሚያዝያ ጀምሮ በቁጥጥር ስር የነበረችውን ከተማ ኩምሩክ የተባለችውን በተለይ ለኢትዮጵያ በጣም ወሳኝና ስትራቴጂክ የሆነችውን ከተማ የሱዳን ጦር በቁጥጥር ስር አውሏል። እስካሁን ፈጥኖ ደራሽ ነበር የያዛት። አሁን ግን የሱዳን ጦር በቁጥጥር ስር መዋሉን አስታውቋል። በዚህም እንግዲህ በርካታ የአርሚ 70 የትግራይ ማለት ነው አርሚ 70 ወታደሮችም ህይወታቸው አልፏል የተባለው፣ የቆሰሉትም ወደ ካርቱም አቅንተዋል የተባለው ፈጥኖ ደራሹ አሁን ላይ ከባባድ ኪሳራዎችን እያጋጠመው እንዳለም ጭምር ነው። እንዲሁም ግዛቶቹን እየለቀቀ ነው የሚገኘው። በርካታ ወታደሮቹም እንደዚሁ የጀነራሉም ቤተሰቦችም ችግር ላይ መውደቃቸውን ጭምር ነው። የሄሜቲ ቤተሰቦች ጭምር ማለት ነው። እንግዲህ እዛ አካባቢ ያለው ውጥረት ተበሷል። በዚህ ቦታ ላይ ለኢትዮጵያ ቅርብ በሆነችው በኩምሩክ ላይ እንግዲህ የኢትዮጵያ ጦር ደግሞ ለፈጥኖ ደራሹ ወይም ደግሞ ዶክተር አብይ አህመድ ለፈጥኖ ደራሹ ሰፖርት እንደሚያደርጉ ይታወቃል። ያቺ ከተማ በዚህ በሱዳን በአልቡርሃን መያዟ ምናልባትም ለኢትዮጵያ ስጋት ይሆናል ተብሎ ተጠብቋል የተባለው። በቀጣይነት የምንመለከተው ጉዳይ የአብይ አህመድ በኦሮሚያ ክልል ሪፎርም ነው። በኦሮሚያ ክልል እንደሚታወቀው ወደ 21 የሚጠጉ ዞኖች አሉ። ከነኛ ዞኖች ውስጥም እንግዲህ ወደ 6 እንዲከፋፈሉ ተደርገዋል የተባለው፣ ወደ 6 ክፍሎች ማለት ነው። እንግዲህ 21 ዞኖች ይጠፋሉ ማለት ነው። 6ቱ ክፍሎችም እንግዲህ ምስራቅ አሩሲ፣ ምዕራብ ወለጋ፣ ምስራቅ ወለጋ እንደዚሁም ማዕከላዊ ኦሮሚያ እና ሰሜን ሸዋ ጨምሮ ማለት ነው ምስራቅ አሩሲን ጨምሮ እንደነዚህ ሆነው ይከፋፈላሉ የተባለው። እጅግ ከባባድ ሪፎርሞች በክልሉ እንደሚደረግ ታውቋል። ከዚህ ሪፎርም ጋር በተገናኘ ግን እነ ጀዋር መሐመድ ይህን ሪፎርም በከፍተኛ ሁኔታ ሲታቹ፣ ነገር ግን ጃልማሮ ደግሞ የኦነግ ጦሩን የሚመራው ጃልማሮ ይህን በከፍተኛ ሁኔታ ድጋፍ ሰጥቶታል ነው። በእነዚህ አጠቃላይ ወደ 44 ሚሊዮን ህዝብ እንዳለም ጭምር ነው ጥናቱ ያረጋግጠው።
በቀጣይነት የምንመለከተው ጉዳያችን አብይ አህመድ በርካታ ባለስልጣናትን ለማንሳት እንቅስቃሴ መጀመራቸውን የተነገረው የባለፈውን ስህተት ለማረም እየሰሩ እንዳሉም ጭምር መረጃዎቹ ጠቅሰዋል። አቶ ረጋ ከነዚህ መካከል አንዱ እንደሆኑ ታውቋል። ገና ከጅምሩ ሲጀመር እኔ ሳልፈልግ ነው ስልጣን እየተሰጠኝ ብለው መግለጻቸው ይታወቃል። አሁን ከኃላፊነታቸው እንደሚነሱና የመልቀቂያ ደብዳቤ ሊያስገቡም እንደሆነ ጭምር ታውቋል። ክልሉን ለመምራት ደግሞ ከፍተኛ ጉጉት እያሳዩት የምክትል ርዕሰ መስተዳድር የሆኑት አቶ አብዱ እንደሆኑም ጭምር ነው። እንግዲህ የክልሉን ለመምራት የሚፈልጉት አብዱ ሁሴን በከፍተኛ ሁኔታ ፍላጎት እንዳላቸውም ጭምር ታውቋል። ምናልባትም አቶ አረጋ ከለቀቁ ዶክተር አብዱ ሁሴን ይህንን ክልል ይረከባሉ ተብሎ ነው እየተጠበቀ የሚገኘው ማለት ነው። የአሁኑ መረጃዎቻችን ይህን ይመስል ነበር። ከሰዓታት በኋላ በሌላ በአዲስ መረጃ መለሳል።